የትኛውም ምቾት መነሻው ለጊዜያዊ ስሜት መገዛት ነው። ስሜት ከመቅጽበት ይቀያየራል። ውስጣችሁ ወዲያው ይላወሳል። አንዴ ይደሰታል፣ አንዴ ያዝናል፣ አንዴ ዘና ይላል፣ አንዴ ይደብረዋል። ሁሉም ስሜቶች መነሻ አላቸው፣ ምክንያት ይኖራቸዋል። ምክንያታቸው ምንም ቢሆን ስሜታችሁን አምናችሁ እርሱን የምትንከባከቡ ወይም ከዛ ስሜት ለመውጣት የምትጠብቁ ከሆነ እንዴትም የገዛ ሕይወታችሁ ላይ ስልጣን ሊኖራችሁ አይችልም። ገዢያችሁ ስሜታችሁ ሳይሆን እናንተ መሆን አለባችሁ። መሪያችሁ ወቅታዊ ሙዳችሁ ሳይሆን ውስጣዊ ፍላጎትና ማንነታችሁ መሆን አለበት። ራሳችሁን ማባበል አቁሙ። ሲከፋችሁ ዓለም ሁሉ እንደምትከፋ ማሰብ አቁሙ። እናንተ ስትደሰቱ ዓለም ሁሉ እንደምትደሰት ማሰብ አቁሙ። የእናንተ ስሜት ለዓለም ምኗም አይደለም። ሐዘንን እስከ ጥግ ታዩታላችሁ። የድብርትን ጣሪያ ትነኩታላችሁ። ብቸኝነት ደጋግሞ ያሰቃያችኋል። በዛው ልክ በአንድ ወቅት የዓለማችን ቁጥር 1 ደስተኛ ሰው ትሆናላችሁ። ሕይወት በፈገግታ ትቀበላችኋለች። ዓለም እጅ ነስታ ታስተናግዳችኋለች። የስሜት መውጣት መውረድ ሁሌም አለ። ነገር ግን ስሜታችሁ መሪያችሁ እንዳልሆነ አስተውሉ። አዎ፣ ስሜታችሁን አትስሙ። ማንን መስማት ነፃ እንደሚያወጣችሁ ጠንቅቃችሁ እወቁ። ስልጡን ሰው በዋናነት የሚሰለጥነው ስሜቱ ላይ ነው። ኃይለኛ ሰው አስቀድሞ የራሱ የሚያደርገው ጥበብ የስሜት ብልህነት የተሰኘውን ጥበብ ነው። አንተ ሳታውቅ ስሜትህ መርቶ አዘግት ውስጥ እንዲከታ አትፍቀድለት። አልቃሻ ሰው ስሜቱን ከማሸነፍ በላይ ተደብቆት ሊያመልጠው ይጥራል። ልፍስፍስ ሰው ኃላፊነቱን ላለመወጣቱ ወቅታዊ ስሜቱን ይወቅሳል። የትም ሂዱ የት ከኃላፊነታችሁ በላይ ስሜታችሁን የምታስቀድሙ ከሆነ ውድቀት መገለጫችሁ መሆኑ አይቀርም። ሰው ናችሁና መቼም ቢሆን ሁሌም የተስተካከለ ጥሩ ስሜት ሊሰማችሁ አይችልም። ስሜታችሁን እየመጣ እንደሚሄደው ሰው ቁጠሩት። ይመጣል፣ ይሄዳል፣ እንደገና ይመጣል፣ እንደገና ይሄዳል። እናንተ ከሰለጠናችሁበት ሄዶ እንደሚቀረው ሰው በዛው በሄደበት ይቀራል። ለራሳችሁ ከልክ በላይ ርኅራኄ አታሳዩ። መጨከን ካለባችሁ ጨክኑበት። ማሰቃየት ካለባችሁ አሰቃዩት። እሽሩሩ እያላችሁ የማትፈልጉትን ልፍስፍስ ማንነት አትፍጠሩ። አጉል ርኅራኄ መደምደሚያው ቂልነት እንደሆነ አስተውሉ። አዎ ጀግናዬ፣ በምናብ ውስጥ ያለው ዓለም የተለየ ነው። ስሜትህም እንዲሁ የተለየ ነው። የትኛው ስሜት በምናብ ውስጥ ወደ ተፈጠረው የተለየ ዓለም እንደሚወስድህ ጠንቅቀህ እወቅ። ማንንም ለመርዳት ከመፍጨርጨር በፊት ራስህን መርዳት፣ ራስ ላይ መሰልጠን፣ ስሜትህን መምራት እንዳለብህ አስተውል። ሰውነት ብዙ ደካማ ጎኖች አሉት። በአንዲት ቅጽበት ሙሉ ሕይወትህ ሊቀየር ይችላል። ማጣት የስቃይ ሁሉ መነሻ ነው። ድህነት ከሰው ሁሉ በታች ያደርጋል። ድምፅ እያለ ድምፅ አልባ ያደርግሃል። አዋቂ ሆነ እንዳላዋቂ ያኖርሃል። የዛሬ ማጣት ልብህን እንዳይሰብረው ተጠንቀቅ። ይልቅ ዘመንህን በሙሉ በማጣት ስትዳክር መቆየት ያሳስብህ። አሁን የድህነት ተምሳሌት መሆን አያስጨንቅ። ይልቅ ዕድሜ ልክህን የድህነት መጫወቻ መሆን ያስጨንቅ። ስሜትህን በአዎንታዊነት ከመነዘርከው ሀብትህ ነው። በአሉታዊነት ካዳመጥከው ግን መጥፊያህ ነው።
በስሜት ቁጥጥር ስር በመውደቅ ባርነትን አትለማመድ። ስሜት ጥሩ ሆነም አልሆነም፣ በሰዓቱ ተደሰትክም አዘንክም፣ ጥርስህን ነክሰህ መስራት ያለብህን ስራ። ከስሜት በላይ የሚያነግስ ምግባርህ እንደሆነ አስተውል። አእምሮ ከተቆጣጠረ፣ እንደፈለገ ከመራ፣ እንዳሻው ካደረገ፣ የፈለገውን ካሰራ ሕይወትህን ብቻ ሳይሆን ራስህንም ይቀማሃል። ማንነትህን ያሳጣሃል። አንተነትህን ይቀብረዋል። ስብዕናህን ያዋርደዋል። የራስ ባዳ የራስ ባላንጣ ያደርግሃል። ዞር ብለህ ለመመልከት ሞክር። ስትፈራ የነበረው ፈልገ ወይስ ሳትፈልግ? ማድረግ ያለብህን ያላደረግከው ስለማትችል ወይስ የውድቀት ስጋትህን አምነህ? ቆራጥና ቆፍጣና ያልሆንከው ስሜትህን ተከትለ ወይስ በአእምሮ ተገዝተ? ያሰብክበት ቦታ ያልደረስከው አእምሮ በሚደረድርልህ ምክንያት ተታለ ወይስ የልብ መሻትህን ተከትለ? አዎ ጀግናዬ፣ ራስህን ለማሸነፍ፣ አስተሳሰብህን ለመግራት፣ የቀናውን መንገድ ለመከተል፣ ራስህን ለማብቃት፣ ሕልምህን ለመኖር፣ በስኬት ውስጥ ለመመላለስ አንድና አንድ አእምሮህን ተቆጣጠር። በመጣልህ ሐሳብ ሁሉ አትመራ። የሚነገርህን የውድቀት አስተያየት አትቀበለው። የሚፈጠርብህን የስጋት ስሜት አታዳምጠው። አእምሮህ ምክንያት ሲደረድር ትሰማዋለህ። ልብህ ግን በፍላጎትህ ሲታነጽ ይሰማሃል። አእምሮ ሲያመዛዝን፣ በጊዜያዊ ደስታ ሲያታልልህ፣ በማያዛልቅ ብልጭልጭ ሊሸውድህ ቢጥር ላለመታለል ሞክር። አንተ አእምሮህን አይደለህም። አንተ ክፉና ደካማ ሐሳብህን አይደለህም። አንተ ፈሪውን ማንነትህን አይደለህም። ውስጥህን መከተል ቀጥተኛው መንገድ ሲሆን፣ በአእምሮ አወናባጅና የሚያምታታ ሐሳብ ግራ መጋባት ግን እምቅ አቅምን መግደል፣ ራስን ማውረድ፣ ዋጋንም ማሳነስ ነው። አዎ፣ የወረደ ሐሳብ ያወርድሃል፣ ይጥልሃል። ያነሰ ሐሳብ አቅምህን ያሳንሳል፣ ከአቅም በታች ያኖርሃል። የዚህ ሐሳብ መገኛና አዛዡም አእምሮህ ነው። ሕይወትህን መቆጣጠር፣ ማስተካከል፣ መቀየር ከፈለግ በቅድሚያ አእምሮህን ተቆጣጠር። ዙሪያህን በመልካም እይታዎች እጠር። ግንኙነቱን ከሚጠቅሙ ተግባራት ጋር አድርግ። አቅምህ ሌላ፣ ሕይወትህ ሌላ እንዲሆን አትፍቀድ። እንደምችል አውቃለሁ ግን እያሉ ላለመቻላቸው፣ ላለማድረጋቸው ምክንያት ከሚደረድሩ ሰዎች ጎራ ራስህን ነጥል። ገዢ የወረደው ሐሳብህ ሳይሆን እውነተኛው አቅምህ ነው። እድገትህ በየእርከኑ ራስ ላይ ያመጣኸው ለውጥ ነው። አሸናፊነትህ ከአእምሮህ በሚመነጩ የስንፍናና የበታችነት ሐሳቦች ላይ የምትቀዳጀው ድል ነው። ከአእምሮህ በላይ ልብህን ተከተል። ውስጥህን አድምጥ። ማንነትህ ላይ ሥራ። ራስህን አበልጽግ። ራስህን ቀና አድርግ። ሐሳባችን ምንም ይሁን ምን ሁሌም ወደ አእምሮአችን እየመጣ የሚያስጨንቀን ከሆነ ማድረጉን መጀመር አለብን። ፋታ በወሰድን፣ የተወሰነ ራሳችንን ለማሳረፍ በሞከርን ቁጥር፣ ስለ ራሳችን ባሰብን ቁጥር አእምሮአችን የሚወቅሰን ከሆነ የውስጥ ሐሳባችንን ወደ ምድር ማውረድ አለብን። በነጋ በመሸ ቁጥር ጭንቀት፣ ብሶትና ውስጣዊ ሰላም ማጣት
የዘወትር ተግባራችን ከሆነ ያስጨነቀንን ብሶት እንዲሰማን ያደረገንንና ሰላማችንን የነሳንን ጉዳይ ፊት ለፊት በድፍረት ተጋፍጠን ከጭንቀታችን ነፃ መውጣት፣ ብሶታችንን መሻገርና የገዛ ሰላማችንን በራሳችን ማረጋገጥ ይኖርብናል። አንዳንድ ሁኔታዎች የሚፈልጉት ተግባርን ብቻ ነው። አንዳንድ ሐሳቦች ምድር ላይ ካልወረዱ፣ ተጨባጭ እርምጃ ካልተካሄደባቸው የሚፋቱንና ሰላም የሚሰጡን አይደሉም። የመጨረሻ አማራጫችን መሞከር፣ ማድረግ ወይም ጀምሮ ራስን መገመት፣ ራስን መለካት ብቻ ከሆነ የተለየ ቀላልና አጭር መንገድ ከመፈለግ በላይ ቀጥታ ወደ ተግባር መግባት ይኖርብናል። አዎ ጀግናዬ፣ መጀመር አለብን፣ ማድረግ አለብን፣ ልንሞክረው ይገባል። ማብቂያ የሌለው ሐሳባችን አስምጦ ከማስቀረቱ በፊት፣ ገደብ አልባው ፍላጎታችን ስሜታችንን ከመቆጣጠሩ በፊት፣ በየጊዜው የሚቀያየረው ምኞታችን መረጋጋታችንን ከመቀማቱ በፊት በአንዱ ወሳኝ ሐሳብ ላይ ቆርጠን መነሳት ይኖርብናል። በአንዱ አስፈላጊ ምርጫችን ላይ እርምጃ መውሰድ ይጠበቅብናል። ተግባር ቀላል አይደለም። ሙከራ የዋዛ አይደለም። መጀመር እንዲሁ የሚሆንም አይደለም። ምናልባት አእምሯዊና ቁሳዊ ዝግጁነት ሊያስፈልገው ይችላል። ነገር ግን ከሁሉም በላይ ባለን ነገር መጀመሩ ነገሮችን እያስተካከለ እንደሚመጣ ማመን በጣም አስፈላጊ ነው። የሐሳብ ሸክም የሚዛናዊነትህ ጠላት ነው። የምኞት ብዛት የጭንቀትህ መንስኤ ነው። የሚቀያየረው ፍላጎትህ የትግበራ መሰናክል ነው። አዎ፣ ምን እንደምታሳድድ ሳታውቅ ማሳደድህን አትጀምር። ፍላጎትህን አጥርተህ ሳታውቅ ወደ እርምጃ አትግባ። ራስህን በተረዳህ ልክ እንቅስቃሴ አድርግ። በምርጫ አቅጣጫ እርምጃ ውሰድ። ለይተህ ባወጣኸው ፍላጎትህ ላይ ክህሎትህን አዳብር። ከልብህ በምትወደው ዘርፍ ላይ ራስህን ብቁ ለማድረግ ጣር። ያማረህን ብትከተል አንዱንም በእጅ እንደማታስገባ እወቅ። ፍላጎትህን በሙሉ ለማሳካት ብትሯሯጥ ባክነህ እንደምትቀር ተገንዘብ። ውስጥ ያለው ዓለም ከገሃዱ ዓለም የተለየ ቢሆንም በሂደት ወደ እርሱ መምጣት እንደምትችል እመን። ከጅማሬ በኋላ ያለውን ስኬት አስብ። ከሙከራ ቀጥሎ የሚመጣውን ውስጣዊ ሰላምና መረጋጋት አስብ። ወጥነት ካለው የማይቋረጥ ጥረትህ በኋላ የምትደርስበትን የተሻለ ስፍራ አስብ። ቁጭ ብሎ በማለም ከጭንቀት በቀር የምታተርፈው ነገር አይኖርም። አስሬ ራስን በመውቀስ በራስ ከማዘን በቀር የምታገኘው ነገር የለም። መጀመር ላለብህ ጉዳይ የማይገባውን ጊዜ አትስጠው። ፋታ ያሳጣህን ሐሳብ ሞክረህ ውጤቱን ተመልከት። እንደ ቡድን በህብረት ልትጫወቱ፣ በህብረት ልታጠቁ፣ በህብረት ልትጫኑ ትችላላችሁ። ነገር ግን የተሰጠህን ኳስ አንተ ማግባት ካልቻልክ ማንም አንተ አግብተህ ጎል ማድረግ የምትችለውን ኳስ ሊያገባልህ አይችልም። የሰዎች እርዳታ እንደ ፈረሱ ነው። ያደርሱሃል እንጂ አይዋጉልህም። ያደርሱሃል እንጂ ያንተን ሕይወት አይኖሩልህም። ያግዙሃል እንጂ ራሳቸውን አሳልፈው አይሰጡህም። ላንተ ኃላፊነት የሚሰማቸው ሰዎች ሁሌም እየደገፉ አቅምህን ከማሳነስ
ብቁነትህን ከማውረድ ይልቅ አንተ ማድረግ የምትችለውን ነገር በራስህ እንድትሞክር ያበረታቱሃል። ሕፃን ልጅ ቢወድቅ እያለቀሰም ቢሆን በራሱ መነሳት እንዲችል ያበረታቱታል። በሂደት የሰው እርዳታ ሳይጠብቅ በራሱ እንዲነሳ ይተውታል። የበዛ ድጋፍ፣ የበዛ ጥገኝነት አቅምህን እየገደለው በራስ ማንነትህን እያሳነሰ እንደሚሄድ ተረዳ። አዎ ጀግናዬ፣ አንተ ራስህን መርዳት ካልቻልክ ደጋፊዎች እስከ ጥግ አያደርሱህም። አጋዦች እስከ ተራራው ጫፍ አያስወጡህም። አድናቂዎች ክህሎትህን አያሻሽሉልህም። የቡድን አጋሮች ለውጤት አያበቁህም። አሻራህን በአንተ ስም አያኖሩልህም። ያገዙ መስሏቸው፣ የጠበቁ መስሏቸው ራስህን እንዳትችል፣ በራስህ እንዳትጥር፣ ራስህን እንዳትሆን፣ ማንነትህን እንዳታውቅ፣ አቅምህን እንዳትረዳ፣ ብቻህን እንዳትወስን፣ በእነርሱ እርዳታ ብቻ እንድትኖር፣ በእነርሱ አሳቢነት ብቻ እንድትንቀሳቀስ፣ ያለ እነሱ ሕይወት ባዶ እንድትሆንብህ፣ ያለ ድጋፋቸው ጨለማ እንዲውጥ፣ ተስፋ እንድታጣ ከሚያደርጉ ሰዎች ራስህን ጠብቅ። ያንተን ሕይወት የማቃናት፣ የማስተካከል፣ የማሳደግ ኃላፊነት ያለብህ አንተ ነህ። ብዙዎች በራሳቸው መጓዝ፣ ብቻቸውን መወሰን፣ በግላቸው ማድረግ እየቻሉ ምርኩዝ፣ ደጋፊና የሚያደፋፍር ስለለመዱ ብቻ ለብቻቸው ምንም ማድረግ አይችሉም። የኋላ ድጋፍ፣ አይዞህ ባይ አበርታች ከሌለ ምንም ነገር ለማድረግ ድፍረቱ አይኖራቸውም። አዎ አፈንግጥ። አንዳንዴም ቢሆን የራስህን ጉዳይ ራስህ ተወጣ። ምርጫዎችህን በራስህ አከናውን። የሚያምርብህንና የምትወደውን አለባበስ ራስህ ወቅ። አብሮ የሚሄደውን የአኗኗር ዘይቤ ራስህ ወስን። ዘወትር እርዳታን በመጠየቅ ከምትደክም ራስህን እንዲችል ብቁ በማድረግ ድከም። ሁሌም የሚደግፍህን ተጨማሪ ኃይል ከምትጠብቅ ራስህን እየደገፍክ ራስህን እየገፋ ተጓዝ። መኪናህን ነዳጅ የሚሞላልህ፣ የሚጠግንልህ፣ የሚያድስልህ ሌላ ሰው ሊሆን ይችላል። መኪናውን መንዳት እስከቻልክና ያንተ እስከሆነ ድረስ ደግሞ ሌላውን ማድረግ ባትችል እንኳን እየነዳ የፈለክበት መድረስ አያቅትህም። ብዙ ከልባቸው የሚራሩልህ፣ ከውስጣቸው የሚያዝኑልህ፣ የሚያስቡልህ ሰዎች ሊኖሩ ይችላሉ። ነገር ግን ሐሳብና ሐዘኔታቸው አቅምህን አሳስሮ የሚያስቀምጥ እንዲያደርግ አትፍቀድ። ከግፊት የጸዳ፣ ከጫናዎች ውጪ የሆነ ነፃ ሐሳብ፣ ነፃ ተግባር፣ ነፃ እንቅስቃሴ ለማድረግ ሞክር። ማንም ባይኖር፣ ማንም ባይደግፍ፣ ራስህ ብቻህን ምን ማድረግ እንደምትችል ለብቻ ሞክር አሳይ። ማፈንገጥ፣ መለየት፣ መነጠል ራስህን ለማብቃት፣ ራስህን ለማሳደግ፣ ራስህን ለመቀየር እንደሆነ አድርጋ አስመስክር። በሰዎች ስትከበብ ትቀልዳለህ፣ ታሾፋለህ፣ ትጫወታለህ። ብቻህን ስትሆን ግን ትቆዝማለህ፣ ታዝናለህ፣ ትብሰለሰላለህ። የገዛ ጭንቀት ያሰምጥሃል። ለሰዎች ስትታይ የደላው የተመቸውና ደስተኛ ለመምሰል ትጥራለህ። ራስህ ግን እርካታ የት እንዳለ ጠፍቶብሃል። እውነተኛውን የደስታህን ምክንያት ማወቅ አቅቶሃል። የውስጥ እርጋታህን ማግኘት ከብዶሃል። አብዛኛውን ጊዜህን በማይጠቅሙ ነገሮች ማሳለፍ ታዘወትራለህ። የጊዜያቱን ዋጋ ቢስነት ብቻ ሳይሆን ያንተንም ድኩምነት ታጎላዋለህ። ለይስሙላ በመኖር ዋጋህን ብታሳንስ
ክብርህን ብታወርድና ለውድቀት በርን ብትከፍት እንጂ ለተሻለ ስፍራ መብቃት አትችልም። አዎ ጀግናዬ፣ ሁሌም እንዴት ትቀልዳለህ? ሁሌም እንዴት ጊዜህን በቧልትና ጨዋታ ታሳልፋለህ? ሕይወት ቁም ነገርን ትሻለች። በእያንዳንዱ እንቅስቃሴ ጥንቃቄን፣ ዋጋ መክፈልን ትፈልጋለች። ሁሌም ከቀለድክባት እርሷም ነገ እንደምትቀልድብህ አትጠራጠር። ሁሌም ካፌዝክባት እርሷም ነገ በብዙ እጥፍ እንደምታፌዝብህ እወቅ። ተደሰት፣ ባገኘው ነገር ኢንጆይ አድርግ፣ መንፈስህን አድስ። ነገር ግን አብዛኛውን ጊዜህን ለቁም ነገር አድርገው። ሕይወትህን፣ ኑሮህን ለሚቀይር ነገር፣ ነገህን ለሚያሳርፍ ለህልም፣ ለግብህ ስጠው። ውጪ ስቆ ውስጥ ቢያር፣ ላይህ አምሮ ነፍስ ረፍት ብታጣ፣ ገጽህ አምሮበት ውስጥ ቢጎሳቆል፣ ቆዳህ ሞቆት ነፍስህን ቢበርዳት፣ ምንም ትርጉም የለውም፣ ረብ የለውም። አዎ ሁሌም ራስህን በቀልድ በፌዝና በጨዋታ እየሸወድክ መኖር አትችልም። አንድ ቀን ውስጥ የምሩን ይጠይቅሃል። አንድ ቀን ከራስ ጋር በግልጽ ትፋጠጣለህ። እስከ ዛሬ ለእኔ ምን ሠራ ይልሃል። ያኔ ምላሽ ምን ሊሆን ይችላል? አስብበት። ሕይወት ከቀለድክባት ትቀልድብሃለች፣ ካሾፍክባት ታሾፍብሃለች፣ ከሠራህባት ትሠራሃለች፣ ከለፋህባት ታነግስሃለች። የሕይወት ቀመር ይሄው ነው። ፈለክም አልፈለክም የዘራኸውን ታጭዳለህ። ታታሪነትን ዘርተ ስኬትን ለማጨድ ተዘጋጅ። ቅንነትን ዘርተ መልካምነትን ለማጨድ ተዘጋጅ። ምስጋናን ዘርተ ደስታን ለማጨድ ተዘጋጅ። ብርታትን ዘርተ ጥንካሬን ለማጨድ ተንደርደር። ሰዎች ስለ አንተ የሚያስቡት፣ ሰዎች ሁን ብለው ለአንተ የሚሰጡት አስተያየት፣ ሌሎች ሳያገባቸው በአንተ ሕይወት የሚፈርዱት ነገር፣ ማንነትህን ሳያውቁ ምንነትህን ሳይረዱ ስለ አንተ የሚሰነዝሩት ትችትና ዘለፋ ያንተ ጉዳይ አይደለም። ያንተ ጉዳይ ከፈጣሪህ ጋር ያለህ ግንኙነት ነው። ያንተ ጉዳይ ከራስህ ጋር ያለህ ግንኙነት ነው። ያንተ ጉዳይ የሕይወት አቅጣጫህና መዳረሻህ ነው። ስላንተ የማይመለከታቸው ሰዎች ሕይወትህ ውስጥ ገብተው እንደፈለጉት እንዲፈተፍቱ አትፈቅድም። የማታውቃቸው ሰዎች ከጀመርከው ሕልምህን የማሳካት ጉዞ እንዲያደናቅፉ አትፈቅድም። ማንም ከመሬት ተነስቶ በስሜትህ እንዲጫወት፣ ስሜትህን እንዲያናጋና የጉዞህ መሰናክል እንዲሆን አታደርግም። ወደ ሕይወትህ እየገቡ ለሚረብሹ ውጫዊ መሰናክሎችና ጫናዎች የራስህን ገደብ ታበጅላቸዋለህ። አዎ ጀግናዬ፣ ጉዳይህ አይደለም፣ አይመለከትህም፣ አያገባህም። ማንም ስለ አንተ የሚያስበው ነገር ላይ ስልጣን የለህም። ማንም የሚሰጥህን አስተያየት የመምረጥ መብት የለህም። ማንም አንተን የሚረዳበትን አቅጣጫ ማስተካከል አትችልም። የሰዎችን ሐሳብና አስተያየት ከመረዳት በፊት ራስህን በሚገባ ተረዳ። እንደዚህ ተባልኩ፣ እንደዚህ ተሰደብኩ፣ እንደዚህ ተተቸው ከማለትህ በፊት አንተ ራስህ ስለ ራስህ ከራስህ ጋር ስለምታወራው ነገር ጠቃሚነት ግንዛቤው ይኖርህ። አንተ በራስህ ላይ የምታደርሰውን በደል ረስተህ ስለ ራስህ የምታስበውን መጥፎ ሐሳብ ወደ ጎን ትተህ እንደማይጠቅምህ እያወቅህ ደጋግመህ የምታደርገውን ድርጊት ችላ እያልክ በሰዎች የቃላት ዘመቻ፣ በሰዎች ስድብና አስተያየት እየታወቅህ ራስህን አታስጨንቅ። አዎ
የሰው ልጅ በራሱ አይን ውስጥ ያለውን ምሰሶ ከመመልከት በሌላ ሰው አይን ውስጥ ያለውን ብናኝ ማየት እንደሚቀለው እወቅ። ብዙዎች ራሳቸውን ከመቀየር በላይ ሰዎች እንዲቀየሩ ሐሳብና አስተያየት መስጠቱ ላይ እንደሚበረቱ አስተውል። አስተያየት ለመስጠት፣ ለመተቸትና ለመሳደብ ምንም አይነት ብቃትና የላቀ መረዳት አያስፈልግም። ራስን ለመቀየር የተግባር ሰው ለመሆንና ስኬትን ለመጎናጸፍ ግን ትችት፣ ዘለፋን ከመቻል ጀምሮ ራስ ላይ በሚገባ መስራትን፣ ስሜት ላይ መሰልጠንን፣ አመለካከትን ማስተካከልንና ራስን መግዛት እጅጉን በጣም አስፈላጊ የሆኑ ወሳኝ ተግባሮች ናቸው። ራሱን ማሸነፍ ያልቻለ ሰው አንተን ራስህን ለማሸነፍ የምትጥረውን፣ እርሱ መክፈል ያልፈለገውን ዋጋ የምትከፍለውን አንተን ብርቱ ሰው ለማጣጣል ቢሞክር እርሱን የምትሰማበትና ሐሳቡን የምትቀበልበት ምንም አይነት ምክንያት የለህም። የምትባለውን ተወው። አንተ ስለ ራስህ የምትለውን አስተካክ። ራስ ላይ መስራትህን ቀጥል። ተወደዳችሁ፣ ተጠላችሁ፣ ተፈለጋችሁ፣ አልተፈለጋችሁ፣ ተመረጣችሁ፣ አልተመረጣችሁ፣ እስካሸነፋችሁ ድረስ ለማንምና ለምንም አትጨነቁ። ዓይንና ጆሮአችሁን አሸናፊነታችሁ ላይ ትከሉ። ትኩረታችሁን ሁሉ ድል አድራጊነታችሁ ላይ አድርጉ። ማንም ምንም እንዲያደርግላችሁ መጠበቃችሁን አቁሙ። በግዴለሽነት ላይ ሰልጥኑ። ቸልተኝነትን በጥበብ ተጠቀሙ። አሸናፊነታችሁን የሚጻረረው፣ ለውድቀታችሁ ጠንክሮ የሚሰራው፣ ሰላማችሁን ለማናጋት የሚተጋው ጠላታችሁ በየቦታው አለ። እስካላሸነፋችሁ ድረስ መቼም አይተዋችሁም። ራሳችሁን እስካላበቃችሁ ድረስ እንዴትም አይፋታችሁም። ለማሸነፍ ምንም አድርጉ። ድል ለማድረግ፣ ከፍ ለማለት፣ በውጤታችሁ ለማውራት፣ ልቆ ለመገኘት የትኛውንም ሕጋዊ ተግባር ከውኑ። ፍርሃት እንደማያስቆማችሁ ለገዛ ፍርሃታችሁ አሳዩት። የፈለጋችሁትን ማድረግ እንደምትችሉ ለተቺዎቻችሁ አሳዩ። በሁኔታዎች ምክንያት በፍጹም አንገታችሁን አትድፉ። ለትንሽ ነገር የምትበገሩ አትሁኑ። ሩጫችሁ አይታይም፣ ድካማችሁ አይታወቅም፣ ስቃያችሁ አይገለጥም። ውጤታችሁ ግን ግልጽ ነው። የምትቀበሉት የአሸናፊነት ሜዳሊያ ግን ይታያል። የምትደርሱበት ከፍታ ግን ይታወቃል። አዎ፣ እንዴትም አሸንፉ። እንደምንም ከፍታውን ተቆጣጠሩት። እንዴትም ድል አድራጊ ሁኑ። እንደምንም አይበገሬውን ማንነታችሁን ግለጡት። ለማሸነፍ ተጨነቁ። ለድል ተፋለሙ። ሕይወት እንድታዳላላችሁ የምትችሉትን ሁሉ አድርጉ። በፍጹም ለቅሶ፣ ስንፍና፣ ሰበብ፣ ዋጋ ቢስነት መገለጫችሁ እንዲሆን አትፍቀዱ። የአሸናፊዎችን ልዩ ባህሪያት ተላበሱ። ምንም ውስጥ ሁኑ። ታላቅነት ተቀዳሚ ምርጫችሁ ይሁን። ምንም ይድረስባችሁ፣ ድንቅነትን አጥብቃችሁ ፈልጉ። ሁሉም ሰው የሚመኘውን ሰው ላለመሆኑ የራሱን ምክንያት ማስቀመጥ ይችላል። ነገር ግን አሸናፊነቱ የሚመጣው በምክንያቱ ሳይሆን በጥረቱ ብቻ ነው። በሕይወታችሁ የምትፈልጉትን ነገር በግልጽ ወቁ። ማንም ቢጠይቃችሁ ለማስረዳት ተዘጋጁ። ከደም ስራችሁ ተሳስሮ ከማንነታችሁ ጋር ተዋህዶ መገለጫችሁ እንዲሆን አድርጉ። ባነሰው በራስ መተማመናችሁ ዋጋችሁን አታሳንሱ። በበዛው ስንፍናችሁ ራሳችሁን አታስንቁ። ጆሮ አላችሁ፣ ነገር ግን የሚነግፋችሁን ወሬ አትሰሙም። ዓይን አላችሁ፣ ነገር ግን አሸናፊነታችሁ ፊት የሚቆመውን መሰናክል አትመለከቱም። ምርጫችሁን ምረጡ። ማንም የማያቆማችሁን ብርቱ ማንነት ፍጠሩ።
አዎ ጀግናዬ፣ አስታውስ፣ እናትህ ልፍስፍስ ተስፋ ቢስ ልጅ አልወለደችም። አባትህ ለሰነፍ ዋጋ ቢስ ልጅ ጠዋት ማታ አልደከመም። አቅመ ቢስነት ሲሰማ የሚያምኑብህን ሰዎች አስብ። ድካም ሲጫጫንህ ውጤትህን አስተውል። ቀና ብለህ ተራመድ። በሁለቱ አይኖች ትይዩ ያለውን ነገር አጥርተህ ተመልከት። ትኩረትህን ፊት ለፊት ላይ አድርግ። ከጎን ለሚመጡት መሰናክሎች ቦታ አትስጥ። ፊት ለፊት የሚታይህ አሸናፊነት ብቻ ነው። በአይኖች ትይዩ ያለው ድል አድራጊነት ብቻ ነው። ተነቃቅተህ ብቻ አትቅር። አውቀህ ብቻ ወደ ኋላ አትመለስ። አሸናፊነትን በየቀኑ ኑረው። በየሰዓቱ ታላቅነትህን አስመስክር። ማረፍ ሲኖርብህ ረፍ። ነገር ግን እንዴትም ዓላማህን እንዳትዘነጋ። እንዲሁ ያለ ምክንያት አሸናፊ ለመሆን አትሞክር። በቅድሚያ ለምንህን ፈልግ። ጠንካራውን ምክንያትህን አስቀምጥ። እንዲሁ ከንቱ ትግል አትታገል። አሸናፊነትህን ሳታምን ረጅም መንገድ አትጀምር። ሽንፈትን ከውስጥ አስወጣ። የምትፈልገውን ተነስታ አግኘው። ለብቻ ነህ። ብቸኝነትህም ጥንካሬህ ነው። ደጋፊ የለህም። ራስህን መደገፍህም ትልቁ ብርታትህ ነው። ጸጋችሁ ምንድን ነው? ምን አይነት ስጦታ አላችሁ? በየትኛው መንገድ ላይ ናችሁ? ምንስ ጀምራችኋል? እምነታችሁስ በምን ተፈትኗል? ምርጫውን ጠንቅቆ የመረጠ ሰው፣ አንድን ነገር ለማሳካት የሚተጋ ሰው፣ ከብዙ ሰው በተለየ መንገድ የሚጓዝ ሰው፣ የዛሬውን ችግር ሳይሆን የነገን ድልና አሸናፊነት የሚመለከት ሰው በዋናነት ሊፈተን የሚችለው በእምነቱ ነው። ከጅማሬው ማግስት ብዙ ፈተናዎች ከፊቱ ይደቀናሉ። ልክ እንደጀመረ በብዙ ተስፋ አስቆራጭ ክስተቶች ይሞላል። ነገሮች ባሰበው መንገድ አልሄድ ሲሉት ይመለከታል። የተማመናቸው ሰዎች ሲሸሹ፣ የቀደመ ተነሳሽነቱም ሲቀንስ ያስተውላል። በዚህ ሁሉ ፈታኝ ሁነት ውስጥ ሆኖም ግን በጥረቱ የሚያምን በፈጣሪውና በራሱ የሚተማመን ከሆነ ዝናቡ እስኪያባራ ጥላውን ይዞም ሆነ በዝናብ እየተመታ እስኪያባራ ይታገሳል። ሁሉም ነገር እስኪስተካከል ይጸናል። አሸናፊነት የመጨረሻ መዳረሻው ይሆን ዘንድ መክፈል ያለበትን ዋጋ ሁሉ ይከፍላል። ዛሬ ላይ ሆናችሁ ወደፊት ትልቅ ነገር እንደሚታያችሁ ካመናችሁ በምንም መንገድ ያንን ያያችሁትን ነገር በእጃችሁ ሳታስገቡ ጥረታችሁን እንዳታቆሙ። አዎ፣ ለአሸናፊነት ታመኑ። ለድል አድራጊነት ያላችሁን ሁሉ ስጡ። ለምትመኙት ሕይወት ራሳችሁን መስዋዕት አድርጉ። ከጀመራችሁ ጨርሱ። ካልጨረሳችሁ አትጀምሩ። አንድ ነገር ይስራ አይስራ፣ ለእናንተ ይሁን አይሁን፣ ይጥቀማችሁ አይጥቀማችሁ፣ ፍላጎታችሁ ይሁን አይሁን፣ ከመጀመራችሁ በፊት ለማወቅ ሞክሩ። ከጀመራችሁም በኋላ ቢሆን ረጅም ርቀት ሳትጓዙ በጊዜ ወስኑ። ለውሳኔያችሁም ታመኑ። በሕይወታችሁ ውስጥ እየተከናወነ ላለ የትኛውም ነገር ማንንም አትውቀሱ። ጥሩ ሰዎች ደስታን ይሰጧችኋል። መጥፎ ሰዎች ጥሩ የሕይወት ትምህርት ያስተምሯችኋል። ለማንም ብላችሁ የጀመራችሁትን የታላቅነት ጉዞ ለማቆም እንዳታስቡ። ሕይወት መቆም ውስጥ የለችም። ሕይወት ከተስፋ መቁረጥ ጋር ኅብረት የላትም። ሕይወት ያለፈ ታሪክን ከመኖር ጋር ምንም አያገናኛትም። ወደፊት መጓዝ ካለባችሁ የዛሬ ችግራችሁን ዋጥ አድርጉት። የዛሬ ሕይወታችሁን ታሪክ ማድረግ ከፈለጋችሁ በራሳችሁ ላይ ጨክኑ። በሕመማችሁ ላይ ተረማመዱ። ችግራችሁን ወደ ዕድል ቀይሩት። የግል ዓለማችሁን
ከየትኛውም ጥፋት ተከላከሉት። አዎ ጀግናዬ፣ በብዙ እንቅፋቶች ተከበሃል። ብዙ ችግሮች አሉብህ። አጣብቂኝ መሃል ያለህ ይመስልሃል። በፈጣሪህም ሆነ በራስ ላይ እምነት እንዳለ ስታስብ ግን ከሁሉም መሃል የመውጣት አቅሙ እንዳለ ታስተውላለህ። ጨዋታው ተጀምሯል። የእረፍት ሰዓት ሳይደርስ ወይም የጨዋታው መጠናቀቂያ ፊሽካ ሳይነፋ ማቆም አትችልም። ህመም፣ ድካም፣ ፈተና፣ ተስፋ መቁረጥ፣ ውድቀት፣ ፍርሃት፣ መገለል፣ መበደል ሁሉ እያንዳንዱ ከፊትህ ይደቀናሉ። ጥላሃቸው የማለፍ ኃላፊነት አለብህ። ብዙ ውድቀትህን በጉጉት የሚጠብቁ ሰዎች አሉ። ብዙ እንቅፋት ሊሆኑብህ የሚጥሩ ሰዎች አሉ። አንተ ግን ትርኢቱን እስከ መጨረሻው እንዲመለከቱ አድርግ። ስታሸንፍ በዓይናቸው እንዲያዩ ጋብዛቸው። እያያቸው አትውደቅ። በቆፈሩልህ ጉድጓድ ውስጥ አትግባ። ቀና ብለህ ተራመድ። ዙሪያህን በሚገባ ቃኝ። ብዙ ጠላት ቢኖርህም ስኬትና አሸናፊነት ወዳጆችህ እንደሆኑ በእጅ አስገብተሃቸው አሳይ። ራስ የተናገርከውን የአሸናፊነት ቃል አስታውስ። እርሱንም በተግባር ፈጽመኸው ተገኝ። ጉዳዩ የምትሰራው ተአምር አይደለም። ጉዳዩ የምትፈጥረው አዲስ ዓለም አይደለም። ጉዳዩ በራስህ ተጣጥረ የምትደርስበት ከፍታ አይደለም። ቁም ነገሩ ብቻህን ሮጠ የምትበጥሰው ሪከርድ፣ ብቻህን ደክመ የምታመጣው ውጤትም አይደለም። ጉዳዩ መጀመር፣ መስራት፣ ማድረግ መቻልህ ብቻ ነው። ምንም ብታደርግ ግድ አይሰጣቸውም። ሀገር ዘረፍክ፣ ሀገር አለማ፣ ራስህን ጠቀምክ፣ ራስህን ጎዳ፣ ፍጥነትህን ጨመርክ፣ ዝጋልክ፣ አገባህ፣ አላገባህ፣ ወለድክ፣ አልወለድክ አጀንዳ ከመሆን የወሬ ርዕስ መነጋገሪያ ከመሆን መቼም አታመልጥም። አንድ እርምጃ በተራመድክ ቁጥር አይኖች ወደ አንተ ያያሉ፣ ጆሮዎች ወደ አንተ ያዘነብላሉ፣ መነጋገሪያ ሊያደርጉህ ይፋጠናሉ። ይጥሉ ቢሽቀዳደሙም ስለ መነሳትህ፣ ስለ መታረምህ ግድ አይሰጣቸውም። አዎ ጀግናዬ፣ መነቀፍ አይቀርም፣ መወገዝ አይቀርም። ለመወገዝም ሆነ ለመነቀፍ ብዙ አስደናቂና አስደማሚ ተአምር መስራት አይጠበቅብህም። ብዙሃኑ ስለ ሁሉም ነገር የሚያውቅና የሚያገባው ይመስለዋል። ለዛም በየትኛውም አጋጣሚ ማውራት ይፈልጋል። አስተያየት መስጠት ያምረዋል። ለመተቸት ይንደረደራል። ነቀፋ ይቀድመዋል። ማንንም እንደ ልማዱና እንደ ማንነቱ ካልተቀበልከው ትልቁ መሰናክል ሰው ሊሆን እንደሚችል አስተውል። አንዳንዴ ልታገለግለው በለፋ፣ ልትረዳው ጊዜህን ራስህን ለሰዋ እርሱ ራሱ መልሶ ሕጸጽ ያወጣብሃል፣ ጣት ይቀስርብሃል፣ ጥረትህን ያሳንሰዋል፣ ዋጋ ያሳጣሃል። ብዙዎች በሰዎች ተሰናክለው ወድቀዋል። ብዙዎች በሰዎች ንግግር፣ በሰዎች ተግባር ከሕልማቸው ተለይተዋል። ዓላማቸውን ትተዋል። እቅዳቸውን ጥለዋል። አዎ፣ ጥቂቶች ግን በትችታቸው ላይ ተራምደዋል። በስድብ በዘለፋቸው ላይ ተሸጋግረዋል። በስራቸው የተናጋሪዎችን አፍ አዘግተዋል። የምትሰማውን ካልመረጥክ፣ የምታየውን ካልለየ፣ የሚጠቅምህ ላይ ብቻ ካላተኮርክ፣ ትችቱን ደጋግመህ በሰማህ ቁጥር እርሱ ላይ ባተኮርክ ልክ እየተንሸራተትክ
እየወደግ ዓላማህን እየሳትክ ራስህን እያጣህ ትመጣለህ። በምድር ርካሹና የትም ቦታ የምታገኘው ነገር ሐሳብና አስተያየት ሆነና የሚያውቀው የማያውቀውም የሚመለከተውም የማይመለከተውም አስተያየት ለመስጠት ሰስቶ አያውቅም። በማንም አስተያየት የመጣ ህልም የለህምና ማንንም እንዳትሰማ። ማንም ደግፎ የህይወት ዓላማህን አላገኘህምና ለማንም ነቀፋ ጆሮ እንዳትሰጥ። ብቻህን ያየኸውን ህልም ብቻህን ማሳካት እንደምትችል አሳይ። ከውስጥ የመነጨውን የህይወት ስንቅ በፍሬው አስመስክር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።